ክርስቲያን ካለ ጥያቄ ያለው መጠየቅ ይችላል። እኔ ያለው አባ ሰላም ሰላም ነው። እንዴት ነህ? ደህና ሰላም ነው። ዶክተር መሐመድ ነህ? ዶክተር መሐመድ አብደላ እባላለሁ። ሙስሊም ነበርክ እንዴ? ነበርኩ፣ ተመስገን። ኦኬ። አርካኑ ሰላት ስንት ናት? ወይ ጥያቄ አለኝ። ዝም ብለህ ተውና ያንን መግባት አልፈልግም። ጥያቄ አለኝ። ቆይ አንዲት ህግ ላስታውስህ ከይቅርታ ጋር። እሺ ሁሱ እባላለሁ። አልነበርኩም። ዝም ብለህ ተውና አልነበርኩም። ተው፣ ችግር የለም። አሁን ቻዳ ታስይዘኛለህ፣ ችግር የለም። አይደል እንዴ? አልነበርኩም፣ ችግር የለም። አይ አልነበርኩም፣ ችግር የለም። ዋሽን ጥያቄ ዶክተር ሙያ አንድ ተረጋጋ። እኔ ቤት ስትመጡ ጊዜ ወላሂ ላዚም በጣም ነፃ ናችሁ። እንደፈለጋችሁ ነው የምተዋችሁ እኮ አታዩም? እንደፈለገ ማውራት ይችላል አንድ ሰው። ግን አምላክና ነቢያት እንዳትሳደቡ። በጣም የምጠላው ነገር ምንድን ነው ግን? ማጭበርበር፣ የሌለን ማንነት ይዞ መምጣት፣ ማስመሰል። በእኛ ዘንድ በሙስሊሞች ዘንድ ንፍቅና ይባላል። አላህ በጣም የሚጠላው ባህሪ መናፍቆችን ከካህዲያን አዘቅጥ በታች ገሃነም ሊያስገባቸው ወስኗል። ለምን? በአስመሳይነታቸው። እኔ ሙስሊም ሆኜ በፍጹም እኔ ክርስቲያን ነኝ ብዬ በፍጹም ብቀርብ ከሃዲ ነኝ የሚባለው ከአላህ ዘንድ ከትክክለኛው ከሃዲ ከሌላው ከሃዲ በላይ አስቀያሚ ማለት እኔ ነኝ። አላህ ዘንድ አይወድም እንዲህ አይነት አስመሳይ። በእምነት ጉዳይ ላይ አንተ ጋር ጣጣ ላይኖረው ይችላል። ገብቶሃል አይደል? እንደዚህ አይነት ነገር እኛ ጋር አይሰራምና ምን ብለህ ተናግረሃል? ከዚህ በፊት ሙስሊም ነበርኩኝ ስሜም ሙሐመድ አብደላህ ነው ብለህ ተናግረሃል። ገብቶሃል አይደል? እንደው ሙስሊም ከነበርክ አንድ ጥያቄ ብቻ ማንኛውም ሕፃን ሙስሊም የሚመልሳትን ማለት ነው ልትጠይቅ ነው። አርካኑ ሶላት ስንት ነች? እችን መልሳትና ቀጥታ ወደ ጥያቄ ትሄዳለህ። ችግር የለም። አርካኑ ሶላት ስንት ነው? እኔ አልነበርኩም አልኩ። ስም እኮ ነው፣ መሐመድ እኮ ስም እኮ ነው አይደል እንዴ? ልጠይቅ፣ ማንኛውም ሰው ልጠይቅ። አልመልስም ካልክ በትክክለኛው ስም ዘለቀ በሚለው ስም እንደገና በሌላ ስም ቀይረህ ትመጣለህ። በትክክለኛ ስም ሙሐመድ የሚለውን ታላቁን የነቢ ሰለላሁ ዐለይሂ ወሰለም ስም ይዘህ አታጭበረብርም። ስለዚህ አሁን ይህን ጥያቄ መልስ። አርካኑ ሶላት ስንት ናት? አልነበርኩም አልኩ። በቃ ልጠይቅና ልውጣ። አርካኑ ሶላት ስንት ናት? ካልነበርክ ስምህን ቀይረህ ወዲያው ቀጣይ ያስገባሃለሁ። ወላሂ አንድ ሰው ጠይቆ ቀጣይ ያስገባሃለሁ ትክክለኛ ስምህን ይዘህ ስትመጣ ጊዜ። አሁን ግን አርካኑ ሶላት ስንት ናት? መልስ። ስም እኮ ነው። መሐመድ ስም አይደለ እንዴ? ኤልያስ ስም አይደለ እንዴ? ኢየሱስ ስም አይደለም እንዴ? አያቸዋቸው አይደለ? ክርስቲያኖች ኢየሱስ ስም ነው አይደለም? እሱ ኢየሱስ ስም ነው አይደለም? ቆይ አንዴ አርካኑ ማን ነው? ክርስቲያኖች እንድታውቁ የምፈልገው ነገር ወላሂ ላዚ እዚህ ሶሻል ሚዲያ ላይ እንዲህ አይነት ስም ይዘው እየመጡ የእናንተ ልጆች በሚከፍቷቸው ላይፍ ላይ ይገቡና እኔ ሙስሊም ነበርኩ ከዚህ በፊት እያሉ ድራማ ይሰራሉ። ማንን መሰላችሁ እያጭበረበረው ያሉት? ወላሂ ላዚም እናንተ። ከታች የሚከታተለው ህዝብ ላይ አይምሯቸው ላይ ምን እየቀረጹ ነው? ይሄማ እስልምናን ተረድቶ ነው የመጣው ማለት ነው። ስለዚህ በቃ በእናንተ ላይ የሆነ ጨዋታ እየተጫወቱባቸው ነው፣ ፖለቲካ እየሰሩባቸው ነው። በቃ ይሄን እንድትባንኑ ነው። ሱሱ አሁን የጠየቅኩት ጥያቄ አንድ ህፃን ሙስሊም የሚያውቀው ጥያቄ ነው። ግን ይህ መመለስ አይችልም። ጥያቄውን ይጠይቅ። ምን ችግር አለው? በቃ ለዳዊት ስል በቃ ሌላ ዳዊት ይጠይቅ። በቃ ጥያቄውን እያለ ነው። ጠይቅ። በቃ ያላ ጥያቄ ምንድን ነው? ልጠይቃ ሁሴ ጥያቄ ምን አልከኝ? እሺ አባቴ ከዘቡር ከእንጂል ከአቅራ ልክ እስከ አሁን ሙሐመድ እስካለበት ድረስ ዘንድ ሙሐመድ 10 ዓመት አይደለም፣ ሙሐመድ 20 ዓመት አይደለም፣ ሙሐመድ 40 ዓመት እስከ 40 ዓመቱ ድረስ ማለት ነው። ዘንድ አላህ የሚባለው እዛ በፊት ከነበረ እውነቴን ነው። አላህ የሚባለው እዛ በፊት ከአቅራ ያልከው ከዘቡር ከእንጂል ከአቅራ ያልከው ከእንጂል ከአቅራ ከዘቡር ከቶራት አቅራ ምንድን ነው? ኢቅራ ለአዳም የወረደለት ኢቅራ ማለት ነው። ለአዳም የወረደለት ረስቼ ነገር ኢቅራ ለአዳም የወረደለት ዘንድ ከዛው እሺ ተረዳኝ። ዝም ልሳኔን አጠናክረውና ተረዳኝ። እየተረዳሁ ነው ስላልገባኝ ነበር። ይቅርታ። ለአዳም የወረደለት ነው። ከእነዚህ ሁሉ መጽሐፎች ለሙሴ ለዳዊት ኦር እንደዚህ አይነት ለወረደላቸው ብለን ልናምነው የነበረው መጽሐፍ ከዚህ ሁሉ አላህ
የአላህ እኔን እመኑኝ ያለበት ከሙሐመድ ውጪ የተጻፈ መጽሐፍ ሐዲስ ቁርአን ይህ ሁሉ ሙሐመድ የጻፋቸው አይደለም የሙሐመድ የተጻፈ መጽሐፍ ነው ብለው የሙሐመድ መጽሐፍቶች ናቸው። አሁን በእንግሊዝኛው ስታነበው እሺ አንደኛ ለአዳም አቅራብ የሚባል መጽሐፍ ተሰጠ ያልከው ውሸት ነው። እንደዚህ የሚባል ነገር የለም። ኢቅራ የሚባል የወረደ ከቁርአን ምዕራፎች መካከል ማነው ሱራዎች መካከል አያዎች መካከል አንደኛው ነው ኢቅራ የሚለው። እሺ ለአዳም የወረደለት እንዲህ ነው ተብሎ ከየት ነው ያገኘው? ለአዳም የተወረደለት አላህ የሚባለው ይህ ሁሉ ለአደም ከወረደ ለሁሉ መጽሐፍ እስከ ሙሐመድ 40 ዓመቱ እስኪነግስ ድረስ አላህ የሚባለው እዛ በፊት ከነበረ አሳየኝ ነው ማስረጃውን። እንደዚህ አውጥተህ እሺ በጣም ጥሩ ሐዲስ ውጪ ከሐዲስ ከሙሐመድ ከጻፋቸው ከሐዲስ ከቁርአን ውጪ እሺ ችግር የለም። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ከመደረጋቸው በፊት አላህ የሚባለው አምላክ ይታወቅ ነበር ወይ ነው? እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም 40 ዓመት 40 ዓመታቸው ከመንገሳቸው በፊት እያለ ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ታውቀዋለህ? ከይቅርታ ጋር አንድ ቤት ተናንሳው የሙሐመድ የነብዩ ሰለላሁ ዐለይሂ ወሰለም ስማቸው ማን ይባላል? ሃሎ ዶክተር ማለት እኔ በጣም ውዝግብግብ ብዬ ብዙ መጽሐፍቶችን አገላብጫለሁ። ልመልስልህ መሐመድ ሰለላሁ ዐለይሂ ወሰለም በፊት የአላህ ስም ይታወቅ እንደነበር ማስረጃ ሰጠህ ነው። ስማቸው ማን ይባላል? አንድ ጊዜ ካላውቀውም በለኝ። አላውቀውም። አታውቀውም? ሙሐመድ ብኑ ዓብድላህ ይባላሉ። ሙሐመድ የአባታቸው ስም ማን ይባላል? ዓብድላህ ይባላል። የአላህ ባሪያ ማለት ነው። የአያታቸው ስም ጦልቢ። ነቢዩ ሰለላሁ ዐለይሂ ወሰለም የአያታቸው ስም ማን? ጦልቢ አብዱልሙጠሊብ ሙተልቢ እንደዛ አካባቢ ነው። የአባታቸው ስም አብደላህ እንደሆነ ታውቃለህ አይደለ? አብደላህ ያውና አላህ እኮ በደንብ አድርገው ያውቁት ነበር። የነብዩ ሰለላሁ ዐለይሂ ወሰለም አባት ራሱ ስሙ ማን ነበር? አብደላህ ይባል ነበር። የአላህ ባሪያ ማለት ነው። የአላህ ባሪያ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም መጥተው እንዳዲስ አይደለም አላህን ያስተዋወቋቸው። ለዚህም ነው አምላክ አላህ አንድ ተረጋጋ። አላህ ምን ይላቸዋል? ለነብዩ ሰለላሁ ዐለይሂ ወሰለም ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ አለ። ሙሐመድ ሆይ እነዚህን የመካ ህዝቦችህን ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው ይላቸዋል። ገና ሳይጠይቋቸው ማለት ነው። አላህ ነው ይሉሃል፣ ያውቃሉ ይሄን አለ። ነገር ግን ችግራቸው ምን ነበር? የመካ ሰዎች አምልኮን ለአንዱ አምላክ ለአላህ ብቻ አያደርጉም ነበር። ታዲያስ ለሌሎች አካሎችም ያጋሩ ነበርና ነው። አያቸው አይደለ? ምን ነበር መሰላቸው እምነታቸው የእነዚያ መካ ሰዎች? አሁን የምነግራችሁ ታሪክ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ስለነበረው ትውልድ ነው። ምክንያቱም ልጁ የሚፈልገው ከነብዩ ሰለላሁ ዐለይሂ ወሰለም በኋላ የመጣን ህግ ሳይሆን ከዚያ በፊት ስለነበረው ህግ ነው እየጠየቀ ያለው። የመካ ሰዎች እምነታቸው ምን ነበር ከተባለ በአብርሃምና በኢስማኤል በኩል ያገኙትን አንዱን አምላክ አላህን ይገዙ ነበር። እነዚህ ሰዎች አላህን ይገዙ ነበር። ሰማይና ምድርን የፈጠረው እርሱ ነው ብለው ያምናሉ። ነገር ግን ምን ይላሉ የመካ ሰዎች መሰላችሁ? እኛ ጻድቆች አይደለንም፣ ወደ አምላክ የሚያቃርቡን ጻድቃን ያስፈልጉናል። ስለዚህ በመካከላችን በእኛና በአምላክ መካከል አማላጆችን እንያዝ። እነርሱን የምንመረጡ መላእክቶችን፣ ጻድቃኖችን፣ ቅዱሳኖችን ብለው የሚያስቧቸውን ላት፣ መናት፣ ዑዛ፣ ሁበል እያሉ እየጠሯቸው እነዚህን ምን አደረጓቸው? እየቀረጹና እየሳሉ በመካ አቅራቢያ አስቀመጧቸው። ገብታችኋል አይደለ? ከዚያም በኋላ ለነዚያ ይሰግዱላቸዋል። እንዴ ለምን ታመልካላችሁ ሲባሉ መቼ አመለክናቸው? እኛ የምናመልከው አንዱን አምላክ ብቻ ነው አላህን። እነዚህን ሲባሉ ለምንድነው የምትሰግዱላቸው ሲባሉ የክብር ስግደት ምንድን ናቸው? አማላጆቻችን ብቻ ናቸው ይላሉ። ልክ እንደ ዛሬው እንደ ክርስቲያን ህዝብ ማለት ነው። አንድ አምላክ አለ ብለው ያምናሉ አይደለ? ራሱን በሶስት አካል ገልጧል ብለው ይሉም እንኳን ነገር ግን ምን ይላሉ? እኛ ጻድቅ አይደለንምና በመካከላችን በእኛና በአምላክ መካከል አማላጆች ያስፈልጉናል። ማንን? እነ ማርያምን፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል ምናምን አደረጉና ምን አደረጉ? ለምን በራሳቸው አትቃረቡም? እኛማ ደካማ ነን፣ ኃጢአተኞች ነን፣ መካከለኛ ጻድቃን ያስፈልጉናል። እነሱን ለምን ታመልካለ? ለምን ትሰግዱላቸዋላችሁ? እኛ እኮ እናመልካቸውም እንዲያማልዱን ብቻ ነው። ለምንድን ነው የምትሰግዱት? የክብር ስግደት ነው ይሄ። ልክ እንዲህ ነበሩ የመካ ሰዎች። ገብታችኋል አይደል? ስለዚህ አላህ የሚለውን ስም ነቢያችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የመካ ሰዎች ያውቁት
ነበረ። ሰማይ ምድርን የፈጠረው እርሱ ነው ብለው ያምኑ ሁላ ነበረ ማለት ነው። ይህን ይመስላል። እሺ አይ ውሱ አሁንም አልተመለሰኝም። በማስረጃ ግን የተደገፈ ነገር አንድም ነገር አላነበብኩም እስካሁን። በቃ ላውጣለሁ፣ ችግር የለውም። እሺ የመካ ሰዎች ከነብስ እዛ በፊት ከሀዲስ ውጭ ከሀዲስ ውጭ ሀዲስንማ ሙሐመድ ነው ተያትፏል። ችግር የለውም አልኩ እኮ ዘለቀ። እሺ የመካ ሰዎች ከአላህ ማን ነው? እሺ እዚህ ጋር መሄድ እንችላለን። ወደ አማርኛ ቀይርላችኋለሁ። እሺ ይህ ስለ መካ ሰዎች ነው። ወደ አማርኛ ቀይርላችሁ፣ ችግር የለውም። የመካ ሰዎች በአላህ ያምኑ ነበር ወይ? ነዓም፣ አዎ ያምኑ ነበር። መጽሐፉን አሳየኝ። ተረጋጋ፣ ቀስ በላ ትረብሽ። የምን አይነት መጽሐፍ ነው እንድሰጠኝ ፈለግከው? ከምን አይነት መጽሐፍ ልስጥህ? አማርኛ ሀዲስ ውጪ ሀዲስና ቁርአንም እኮ በአንድ አይነት ስቴፕ የተጻፈ ችግር የለውም። ያውና ላሳየህ እኮ ነው ዘለቀ። ያው ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ቀይሬ ላሳየህ። በቃ ወደ አማርኛ ልቀይርልህ እዚህ ቦታ ላይ። እሺ ያውና መጽሐፉ ምን ይባላል? ኪታቡል ዘለቀ ረቅም 14 صفحة 500። ያውና ምን ይላል እዚህ ቦታ ላይ? ወደ አማርኛ ልቀይርልህ። የጃሂልያ ሰዎች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት አላህን ያውቁ ነበር ወይ? ያውና ወደ አማርኛ ቀይሬ ላሳያችሁ። ነገር ግን ልብ በሉ፣ ወደ አማርኛ ስቀይርልህ አላህ የሚለውን እግዚአብሔር ብሎ ነው የሚቀይረው ጎግል። እሺ ዶክተር በኋላ እግዚአብሔርን የሰበኩት መጽሐፉን አሳየኝ። እኔም እኮ ገብቼ አየዋለሁ። መጽሐፉን አሳየኝ። ያውና ላሳየህ ነው እዚህ ጋር ግላቡን አሳየኝ እና ላሳየህ ነው። አልዓቂደቱ ልእስላሚያ ይላል ኪታቡ። ያው አርካኑ ልኢማን ያ ነው። ወደ አማርኛ ቀይሬ ላሳየህ። አሁን እዚህ ቦታ ላይ ነቢ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ስለነበረው ነው ያውና እግዚአብሔር ብሎ ነው የሚተረጉመው። አረቦች በቅድመ እስልምና ዘመናቸው ሁሉን ቻይ የሆነውን አላህን ያውቁትና ያከብሩት ነበር። እርሱ ፈጣሪ ሰጪ፣ ህይወት ሰጪ እና ቅድመ እስልምና የሚለው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ለማለት ነው። አየህ አይደለ? ስለዚህ እነዚህ ሰዎች ማንን? እርሱ ፈጣሪ እንደሆነ ያምኑ ነበር። ማን? አረቦች። እርሱ ፈጣሪ ሰጪ፣ ህይወት ሰጪና ሞትን ሰጪ መሆኑን ያምናሉ። ሆኖም ግን ጥመታቸው የመነጨው እንደ ጣዖታት፣ ድንጋዮች፣ ዛፎች ያሉ ሌሎችን ከእርሱ ጋር በማጋራት ሲሆን ቅድም እንደነገርኳቸው ማለት ነው። እነዚህም ከአላህ ጋር እንደሚያማልዱላቸው በማመን ነው። ቅድም እንደነገርኩ ራሱ ማለት ነው። ሁሉን የማይቻለው የሆነውን አምላክ እንዲህ ይላል። ሁሉን የማይቻል የሆነው አምላካቸው አላህ እንዲህ ይላል እያለ ነገር። ስለዚህ አንድ አምላክ አላህ ሱብሓነሁ ወተዓላ እነዚህ ሰዎች ይገዙ ነበር ማለት ነው። ይህ ነው። እሺ ሌላ አላሳየህ። ከራስህ ለምን አላሳየህ? ለምን በእስክሪብቶ ምናምን ተጠቆረ? ችግር የለውም። በእስክሪብቶ ስለ እስክሪብቶ እየጠየክ ነው ደግሞ። በእስክሪብቶ ለምን ተጠቆረ እያለ ምን ይሻላችኋል? ቆይ አንዴ ከወንጌላቶች ራሱ አላሳየህ። ኢየሱስ ክርስቶስ አምላኩን ማን ብሎ ነበር? ያሳያል እኮ አሁን የምሬ ነው። አሁን ኢየሱስ ክርስቶስ አምላኩን ማን ብሎ ነበር? ከሙሐመድ ከመምጣቱ በፊት ምናምን እነ ሙሴ የጻፉት ኦር እንደዚህ አይነት አለ። ብሉይ ኪዳን፣ ሐዲስ ኪዳን አሁን እንደዚህ አይነት ነገሮች አሉ። ከዚህ በፊት የመጡ ናቸው። እንደዚህ ምስክሮች ናቸው። ገብተዋል። ችግር የለውም። በቃ ችግር የለውም። አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከ600 ዓመት በኋላ ነው የመጣው አይደለ? እንደዚህ ነው የምንረዳው። እንደዚህ ነው። አሁን ወሬውን ተው። ቆይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት በጣም ጥሩ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበረው ነብይ ማን ነው? እሺ ኢየሱስ ክርስቶስ። ኢየሱስ ክርስቶስ አምላኩን ማን ብሎ ነበር የሚጠራው? ዶክተር አብ ብሎ ነው የሚጠራው። አብ ማለትን ማለት ነው የአምላክ ስም ነው። ወደ አባ እንደ አብማ ከሆነ ወለደ ማለት እኮ ነው። አንተ አይወልድም አይወለድም ነው የምትለው። አብ ከሆነ እኮ ወለደ። የአምላኩን ስም ማን ብሎ ነበር የሚጠራው? እግዚአብሔር ብሎ ነው የሚጠራው። ያህዌ ብሎ ነው የሚጠራው። ኢየሱስ ክርስቶስ አምላኩን አባቴ ብሎ ነው የሚጠራው። አባቱማ አባቴ ነው ብሎ ይጠራዋል። ችግር የለ። እሱ ሳይሆን ስሙን ማን ነው የሚለው? እግዚአብሔር የሚለው ታዲያ ምንድን ነው? መጽሐፍ ቅዱስ ላይ የአምላክ ስም አይደለም። አብን ነው
ማንን ነው? አብን ነው እንጂ አብን ወልድ መንፈስ ቅዱስን አይደለም ማለት ነው እግዚአብሔር የሚለው እንዴ? ይሄን በማስረጃ ላይ እሰጥሃለሁ። ባይብልን በማስረጃ እሰጥሃለሁ። ችግር የለውም። የዚህ ማስረጃ ልታረኩ እሱን ነው እያልኩኝ ያለሁት። አምላክ ማን ተብሎ ነው የሚጠራው መጽሐፍ ቅዱስ ላይ? እሺ አምላክ ማን ብሎ ነው የሚጠራው መጽሐፍ ቅዱስ ላይ? ስሙ እግዚአብሔርን። ኢየሱስ ክርስቶስ እግዚአብሔር እያለ ነው አምላክን ስሙን ያስተማረው። አባቴ ነው የሚለው፣ ወደ አባቴ ነው የሚለው፣ ወደ አባቴ ነው የሚለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል? ኢየሱስ ክርስቶስ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ ይላል። እግዚአብሔር የሚለው አምላኩን ነው ኢየሱስ ክርስቶስ? አምላኩን አይደለም አባቱን ነው። እሺ አምላክ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ወደ አምላኬ ወደ አምላካቸው አድርጋለሁ ይላል። ይህን አምላኩን እግዚአብሔር እያለ ይጠራዋል ኢየሱስ ክርስቶስ። አሁን ጥያቄ እሱ ሳይሆን ምንድን መሰለህ? እግዚአብሔር የሚባለው የአምላክ ስም ነው? እግዚአብሔር የሚባለው የአምላክ ስም ነው? እግዚአብሔር የሚባለው የአምላክ ስም ነው ወይ? የአብ ስም ነው። የአብ ስም ነው። በጣም ጥሩ። አብና አላህ በጣም ዲፈረንስ አላቸው እኮ ሁሱዬ። አሁን አንድም አይደለም፣ እንዲሆንም አልፈልግም። በቃ አንድ አይደለም። እግዚአብሔር ይወልዳል። አብ ደግሞ አዳምጠሽ ቆይ አንዴ። እኔ አባትና አጎት፣ አክስት፣ እናት ያለው አምላክ የለኝም። እሱን አንድ እንዲሆንም አልፈልግም። እሱ ሳይሆን ጥያቄ ምን መሰለህ? ነቢያቶች የአምላክን ስም እግዚአብሔር ብለው ነው ወይ ሲያስተምሩ የነበረው? ይሄ ነው ጥያቄው። ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክን ስም ሄደን ስናይ እግዚአብሔር ይላል። በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ስለዚህ እግዚአብሔር የሚባለው የአምላክ ስም ነው ብለህ ነው አንተ የምታምነው? ነቢያቶች የሰበኩት የአምላክ ስም እግዚአብሔር የሚል ስም ነው? አዎ እኔ እግዚአብሔርን አምናለሁ። አንተ ታምናለህ። የአማርኛው መጽሐፍ ቅዱስ ላይ ነው ግን እሱ እግዚአብሔር የሚለው ነው የምታገኘው። ኢየሱስ ክርስቶስ ሲናገርበት የነበረው ቋንቋ ሁሉንም አልባል ችግር የለም። እኔ ምንም የሚያስረዳ ከሆነ አሁኑኑ ሻዳ ይዛለሁ፣ አሁኑኑ ሙስሊም ሆናለሁ። ዘንድ ግን በፊት አሁን ሁሱዬ አሁን አዳምጠኝና እኮ እያዳመጥኩህ እኮ ነው ዶክተር። አንድ ጊዜ ይኸውልህ አንተ ምን አልከኝ? እግዚአብሔር የሚለውን ስም ነው የማውቀው አልከኝ። ነገር ግን ኢየሱስ ክርስቶስ ሲናገርበት በነበረ ቋንቋ አምላኩን እግዚአብሔር ብሎ ይጠራ ነበር ወይ? እንዴት መሰለ ሁሱ፣ ከአንተ አላቅም። ገብቶሃል? አንተ የንጽጽር ተማሪ ትሆናለህ፣ እኛ ደግሞ የሆነ ትምህርት ቤት ተምረናል። ዘን ሁሱ ማሰብ ያለብህ ወደ አረቢኩ ስትሄድ አላህ ሊባል ይችላል። ዘን እንደዚህ ወደ ግብፅ ውስጥ ስትሄድ ምናምን አላህ ሊባል ይችላል። ዘን ይህንን አይደለም ማየት ያለብህ። ቅድም አንተ ወደ አብ ሄዳል ስትል አብ የኔ አብና ያንተ አላህ ሊለያይ ነው። አላህ በሰማይ ያለ አርሽ በላይ ያለ ከኩርሲ በላይ ያለ ከውሃ በላይ ያለ ነው። ስለሱ አይደለም ጥያቄ፣ ስለ ስም ነው። ስም እግዚአብሔር ስለ አረቦች ሳይሆን አዳም ስለ አረቦች ያው የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። ይሄን ታውቃለህ አይደለ ዶክተር? የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት፣ እንዲህ መስቀላቸውን አንጠልጥለው ማለት ነው። ይሄን ታውቃለህ አይደለ? ክርስቲያኖች አምላክን አላህ ብለው እንደሚጠሩ ታውቃለህ አይደለ? አዎ በጣም ጥሩ። መጽሐፍ ቅዱሳቸውንም አሁን ከፍቼ ባሳየህ የአረብ ክርስቲያኖች ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክን ስም አላህ ብለው ነው ያስቀምጡት። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ፊልበድኢ ኸለቀ ላሁ ሰማዋት ወልአርድ ነው የሚለው። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል? በአረበኛው መጽሐፍ ቅዱስ ላይ ወቱሪዱነ አን ተቅቱሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዕቱ ሚነላህ ይላል። እኔን ግን እናንተ ልትገድሉ ትፈልጋላችሁ። አብርሃም እንዲህ አላደረገም። እኔ ከአምላኬ ከአላህ የሰማሁትን እውነት የምነግራችሁ ሰው ነኝ ይላል ኢየሱስ ክርስቶስ። ከአላህ የሰማሁትን እውነት እያለ ቃል በቃል ይናገራል። እሺ አሁን የአረብ ክርስቲያኖች አምላክን አላህ እንደሚሉ አምናለች። በጣም ጥሩ ነው። ይሄ ከፈለጋችሁ ነው ብቻ ያሳያቸዋለሁ። አንብቤም ስለማቅ አሁን ግን ስለ አረበኛ ሳይሆን ስለ ኢትዮጵያኖችም ስለ ፈረንጆችም ቋንቋ ምናምን ሳይሆን ዋናው ምን መሰለህ አንተ ሊያሳምንህ የሚገባው ራሱ ኢየሱስ ክርስቶስ ሲናገርበት በነበረ ቋንቋ የአምላኬ ስም ማን ነው የሚለው ነው ሊያሳምንህ የሚገባው። በዚህ እንስማማለን ማለት ይህ እኮ በየአገሩ አሁን ኢትዮጵያውያን ራሱ ብዙ ጎይታ ይባላል፣ ኦር እንደዚህ ይባላል፣ ኦር እንደዚህ ይባላል። ይለያያል። ሰፋ አድርገህ ነገሮችን ማሰብ ነው። ዘን ግን እዚህ ጋር አሁን ጥያቄ
ሙሐመድ 10 ዓመት አይደለም፣ ሙሐመድ 20 ዓመት አይደለም፣ ሙሐመድ 30 ዓመት 40 ዓመት እስከ 40 ዓመቱ ድረስ የነበረ መጽሐፍ ወሂ ወረደልኝ ካለ አድምጠኝና እኔ ደግሞ አንተ ደግሞ ታስረዳኝ። ሚውት አድርጌ አድምጣለሁ። ችግር የለብኝም እኔ ለማድመጥ ማለት ነው። እሺ ያደመጥከኝ ነው? እሺ ቀጥል እያልኩህ ነው ጓደኛዬ። አይደለም 40 ዓመት እስኪሆነው ድረስ እዛ በፊት አሁን አላህ የሚባለው የተጻፈ መጽሐፍት እንደነ ሙሴ ኦር እንደ አሁን ዘቡርን ብታመጣልኝ፣ ተውራትን ብታመጣልኝ ኦር እንደዚህ አይነት ነገሮችን ብታመጣልኝ አሁን ሻዳ ይዛለሁ። እውነቴን ነው። እውነት አሁን ብዙ ጊዜ አድምጣለሁ ኦር እንደዚህ ስራ ቦታ ሆነን እንመለከታለን እናያለን። ዘንድ ግን እኔ ብዙ መጽሐፍቶችን አንብቤያለሁ። ምንም አይነት ነገር ያገኘሁት ነገር አንድሽ ነገር ማንም ሰው ይሰጣል፣ ጓደኞቻችን እናወጣለን የሆነ መጽሐፍ አውጥቶ ይሰጡታል። ግን ይሄ ከመሐመድ በፊት የተጻፈ መጽሐፍ ማስረጃው የለም። ዲኮም በጣም ጥሩ። በቃ እቺና ጥያቄ ከመለስክልኝ ደስ ይለኛል፣ ካልመለስክልኝ ሌላ ቀን ልምጣ። በጣም ጥሩ። እሺ በመጀመሪያ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶችን ከነሱ ነው የፈለገው። ስለዚህ እነዚህ ነቢያቶች ቋንቋቸው ምን ነበር? ቋንቋቸው ምን ነበር? አንዴ ዶክተር ቋንቋቸው ምን ነበር የሚናገሩበት? አሮማይክ ነው አይደለ? አሮማይክ ነው አይደለ? ችግር የለም ችግር የለውም ሳይሆን ካላወቀው ችግር የለውም። ከፍተህ አላውቀውም አስረዳኝ። ችግር ሊኮል ማር ነገባው ካላወቀው ችግር የለውም። በቃ ራሳችን ነው እንመልከት። አሁን የኢየሱስ ክርስቶስ ቋንቋ ምን ነበር ብለን ባጭሩ እንመልከት። ራሳችን እያየን አሁን አንተ ራስህ እያየህ ታረጋግጣለህ። እዚህ ጋር የኢየሱስ ክርስቶስ ቋንቋ ምን ነበር የሚለውን እንመለከታ እንጻፍ። ዋት ላንጉዌጅ ዲድ ጀሰስ ስፒክ? ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ ምንድን ነው? ያውና ጀሰስ አሮማይክ ቋንቋ እንደሚናገር ተቀምጦልሃል አይደለ? አንድ ሚተን አንሳው። ጥያቄ ካለኝ እጠይቃለሁ፣ ከሌለኝ ደግሞ ተረድቼ እሄዳለሁ። ኖ ጥያቄ ጠይቃለሁ። ከዛ ሳይሆን ጠይቀሃል እኮ ጥያቄ ጠይቀሃል። እሱን ልመልሰህልህ እኮ ከተሳሳትኩ እንድታስቆመኝ ነው። ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ አረማይክ ይላል አይደለ? ያ ይላል። ግን አረማይክ እኮ አሁንም ያልጠፋ አሁን እንደ ግዕዙ እንዳልጠፋ አሁንም ያልጠፋ ቋንቋ እኮ ነው። ወይኔ በፈጣሪ አሁን ስለ ግዕዝ አይደለም ክርስቶስ ሲናገርበት የነበረ ቋንቋ ምንድን ነው ብለን ስናይ አሮማይክ ይላል። አሁን እነዚህ ነቢያቶች ሲናገሩበት የነበረ ቋንቋ በቋንቋቸው የአምላክ ስም ማን ነው የሚለውን እንድናይ ዘንድ ነው። ገብቶሃል አይደለ? ስለዚህ ክርስቶስ ሲናገርበት የነበረ ቋንቋ አሮማይክ ነው። በአሮማይክ ቋንቋ የአምላክ ስም ማን ነው ተብሎ የሚጠራ የሚለውን አሁን ቀጥታ ልንፈልግ ነው። ስለዚህ አሁን ምን እናደርጋለን? አሮማይክ ዲክሽነሪ ላይ እንገባለን ማለት ነው አይደለ? ያን አሮማይክ ዲክሽነሪ ላይ እንገባለን። ያ ይታያል። አሮማይክ ዲክሽነሪ ላይ ገባን። እስኪ እንመልከትና እዚህ ጋር የአምላክ ስም ማን ነው የሚለውን እንፈልግ። ኔትወርክ ይዘገያል፣ ታገሱ እንግዲህ። ኢትዮጵያ አውከር ያንተ ይሰራላል። አይሽ ትልቁ ላይ አድርጉት አውከር እና ክፈት። ቀጥታ እዚህ ጋር አሮማይክ ዲክሽነሪ ላይ እንገባለን። የአምላክን ስም ጋድ ብለን እንጽፋለን። አምላክ ማን እንደሆነ በክርስቶስ በኢየሱስ ክርስቶስ እና በነቢያቶች ቋንቋ ማን ተብሎ እንደሚጠራ ያሳየናል ማለት ነው። በዚያ ያውና ከመጀመሪያው ጀምረህ አቡከር አሮማይክ ዲክሽነሪ ብለህ ጽፋ አሳያቸው። ያውና አንተን አሁን ይሄ ምናልባት ዶክተር እየተመልክተህ ከሆነ ያው እዚህ ጋር እንድትመለከተው አረማይክ ሌክሲካኒን ኮርኮንዳንስ ይላል። የአረማይክ ቋንቋ ሌክሲከን ነው። ኦኬ ያው በፋይል ደረጃ ስላስቀመጥኩለት ነው። እና ያው ኢንተር ዘ ወርድ ቱ ሰርች የትኛውን ቃል ነው የምፈልግ ይላል። ጋድ ወይም አምላክ የሚለውን ቃል ማለት ነው። እና አምላክ የሚለውን ቃል ብትመለከት እዚህ ጋር በአረማይክ አሌፍ አለ፣ ከዛ ላሚድ የምትባላለች፣ ከዛ ሄን ተብላ የምትጠራለች።
እና አነባበቡ ያው ይህንን ምናልባት ሲሪያክ ወይ አረማይክ ቋንቋ ካላነበብ ካተረዳውም ያው አነባበቡ እዚህ ጋር ፕሮናንሴሽን ይልና ምን ብሎ ነው ያስቀመጠው? እዚህ ጋር ኢስተርንና ዌስተርን ላይ ያስቀመጠው አለ። ኢስተርን ላይ ምን ብሎ ነው ያስቀመጠው ዶክተርዬ? አላህ ይላል። አያ ያው እና አረማይክ ቋንቋ ነው። አረማይክ ቋንቋ ደግሞ ያው ብዙዎች የተናገሩት እንደሆነ ቅድም ሁሱም አንስቶልሃል። የተለያዩ እንትኖችን እንትን ማለት ትችላለህ። ይሄ እነዚህ ሁሉ እነ ኖህ እና አብርሃም ምናምን ጨምሮ አብዛኞቹ አረማይክ ቋንቋን ይናገሩ እንደነበረ ይጠቅሳሉ። የአምላክን ስም ከተናገሩ በኋላ ከዛ ኢየሱስ ክርስቶስ ደግሞ the language of Jesus and his disciple was አረማይክ ብሎ ነው የሚያስቀምጠው። ጂሰስ እና የእሱ እንትኖች አረማይክ ቋንቋን ይናገሩ ነበር ብሎ ያስቀምጣል ማለት ነው። ቀጥሎ መርሐባ። እሺ ጀዛከላህ ኸይር አብከር። ያው እንዳየው ነው ዶክተርዬ፣ ይህን ይመስላል። በዚህ ቦታ ላይ ልታውቁ የሚገባው ነገር አሁን ላይ የአምላክ ስም በየሀገሩ በየቋንቋው ሁሉም የየራሱን ሰይሙባችኋል። የእናንተን ክርስቲያኖችን ማለት ነው። መጽሐፋችሁ ላይ አማርኛ ላይ ስትሄዱ ጊዜ እግዚአብሔር ብለ ትጠራላችሁ። ወደ ኦሮሞኛ ክርስቲያን ስትሄዱ ጊዜ እግዚአብሔር ሳይሆን ዋቃ ነው ምናምን ብለ ይጠራሉ። ፈረንጆች ጋር ስትሄዱ ደግሞ ነጮች ጋር ብለ ይጠራሉ። አረቦች ጋር ስትሄዱ ደግሞ አላህ ይላሉ። የሚገርማችሁ ሁሉም ከሌላው ጋር አይስማማበትም። ለምሳሌ የኢትዮጵያው ክርስቲያን አማርኛ ተናጋሪውን ከአረበኛ ተናጋሪው ክርስቲያን ጋር አምጥታችሁ አንድ ቦታ ላይ አምላክህ ማን ነው ብትሏቸው የተለያየ ስም ነው የሚነግሯቸው። ሁለቱንም ትስማማላችሁ ብትላቸው አያስማሙም። የአረቡን ክርስቲያን አምላክ ማን ነው ብትሉት አላህ ነው የሚለው። የእነሱን ደግሞ የኢትዮጵያ ክርስቲያኖች ደግሞ ማን ነው ብትሏቸው እግዚአብሔር። ሂድና የአረቡን ክርስቲያን አምላክ እግዚአብሔር ነው ብትለው አይሰማም። አይደል? አላህ አምላክ ነው ብትሏቸው የኢትዮጵያ ክርስቲያኖችን አይሰሟቸውም። አሁን ግን እየተረዱ ነው። እሱም ምንድነው የአረብ ክርስቲያኖች አምላክን አላህ ብለው እንደሚጠሩ እየተረዱ ነው። እንደ አጠቃላይ ግን ይህ ነው። ወደ እስልምና ስትመጡ ግን የአረብ ክርስቲያን፣ የኢትዮጵያ ክርስቲያን፣ የፈረንጅ ክርስቲያን፣ የዓለምን ይቅርታ ሙስሊም ለማለት ፈልጌ ነው። ወደ ሙስሊሞች ጋር ስትመጡ የዓለምን ሙስሊም ከአፍሪካዊም፣ ከነጮችም፣ ከፈረንጅም ከሁሉም ሰብስባቸው አምላክ ማን ነው ብሏቸው አንድ ስም ነው የሚነግሯቸው። አላህ ነው የሚሏቸው። አላህ ነው የሚነግሯቸው። ነገር ግን ወደ ክርስቲያኖች ጋር ስትመጡ ይህን ቀይሮባቸዋል። ታዲያ እኛ ስናግዛቸው ጊዜ ስናመላከታቸው ጊዜ ምንድን ነው የምታደርጉት? ከዚህ ሁሉ ለምንድን ነው ክርስቶስ የሚናገርበትን ቋንቋ ፈልጌ አምላኩን ማን ብሎ እንደሚጠራ አምላካቸውን ማን ብሎ እንደሚጠሩ ነቢያቶች የማልፈልገው ብላችሁ ራሳችሁ ፈልጉት። ስለዚህ ስናሳያቸው ጊዜ ክርስቶስ ቋንቋ ምን ነበር የሚናገርበት ብላችሁ ስታዩ አረማይክ ነው። በአረማይክ ቋንቋ የአምላክ ስም ማን ነው ብላችሁ ስታዩ ጊዜ አላህ ነው የሚለው። ማን የሚለው? አላህ ነው የሚለው። ይህን ይመስላል። እሺ ሌላ ጥያቄ ካለ መጠየቅ ትችላለህ። ሁኔታ ታገኛለሁ። የትኛውን መጽሐፍ? አሁን ያልከውን ምንድን ያልከው አረማይክ ነው ምናምን ያልከው መጽሐፍ የት እናገኛለን? ይሄ የምን መጽሐፍ ነው የፈለግከው? አሳየንህ እኮ። ይህንን መጽሐፍ እዛ የነበሩ ሰዎችን እንዴት አድርገን ማወቅ እንፈልጋለሁ። እኔ እውነቴን አሁን እኔ እምነት እኮ ነው፣ ሃይማኖት ውስብስብ ያለ ነው፣ ከምታስበው በላይ ነው። ማወቅ ፈልጋለሁ። በቃ በአረማይክ ቋንቋ የተጻፈውን መጽሐፍ ቅዱስ ፈልገው እና እዚያ ጋር አላህ ብሎ ታገኛለህ። አሁንም እናግዘህ እነስተ ይሄን የት እንደምታገኝ በጣም ጥሩ። አሁንም እናላሳይህ በአረማይክ በኢየሱስ ክርስቶስ ቋንቋ የተጻፈውን መጽሐፍ ቅዱስ ሂድና ፈልገው። እዚህ ቦታ ላይ ምን ብለህ ትጽፋለህ? አረማይክ ባይብል ብለን እንጻፍ። በአረማይክ በኢየሱስ ክርስቶስ ቋንቋ የተጻፈ መጽሐፍ ቅዱስ ያው አረማይክ ባይብል ይታያል አይደል? እዚህ ቦታ ላይ ቀጥታ ይሄንን ሁለተኛ አንጫ እንበላ። እሺ እዚህ ጋር በአረማይክ ያው ቋንቋ የተጻፈ መጽሐፍ ቅዱስ ታገኛለህ። እዚህ ጋር ወረድ ብለህ አንዳንድ ጥቅሶች ለናሙናነት ያክል እዚህ ጋር አስቀምጠውልሃል። ቦታችኋል አይደል? እዚህ ጋር አምላክን ያው እና አላህ ብለው አስቀምጡታል። ያው ይታያል። ወደ አረበኛ ብትቀይሩት ቃል በቃል ይሄ አላህ ነው የሚለው የተምሳሌ ደዚሁ ጋር ሁኜ ይሄን የአረማይክ ቃል ወደ አረበኛ ልቀይርላችሁ። አላህ ብሎ ነው የሚያስቀምጠው። ምን ይላል መሰለህ? ኢሹ መሼኻ ረቡና አቡና አላሁ አባና። አብን ያው አላህ ብሎ ነው የሚጠራ። አላህ የሱዕ አልመሲሕ ኢየሱስ ክርስቶስ ይላል ቀጥሎ
ናቻልን የሰው አልመሲሕ ይላል። ነገር ግን አምላክን ማን ብሎ ነው የሚጠራው ከተባለ አላህ ብሎ ነው የሚጠራው። እንዳለ ወደታች ስትሄዱ ጊዜ ከአባታችን ብሎ ያንን አብን አላህ ብሎ ያስቀምጠዋል። ይህን ያስራል። አውከር አለህ የምትጨምርላቸዋለህ እየከፈትከ መሰለኝ። ከፍታ አሳያቸውና አላህ እንደሚል ያሳያቸዋል። አሮማይክ ባይብል ላይ ያው አሁን ይሄ የምትመለከተው ፐሺታ ማንስክሪፕት ተብሎ የሚጠራ ነው። በዚህ ደረጃ ያለ ማንስክሪፕት ወይም እደ ክታብ ነው እንትናዬ ዶክተርዬ። ከዛ ያው አሁን የእደ ክታቡ ጽሁፍ ይሄ ነው የምትመለከተው ማለት ነው። እና የእደ ክታቡ ጽሁፍ ላይ ቅድም እንዳልኩ እቺ አሊፍ ናት ወይም አሊፍ ብለን የምንጠራው እቺ ላሜር ተብላ ትጠራለች። እንደዚህ ምልክት ማለት ነው። ወይም እንደ ላም የሚነበበው ነው። እቺ ሄ ተብላ ትነበባለች፣ ወይ ደግሞ ሄን ተብሎ ሊነበብ ይችላል። ይሄኛው ድጋሚ አሊፍ ነው። እና እንዴት ተደርጎ ነው የሚነበበው ሲባል ሁለት አይነት አነባብ ነው ያለው። ቀደም እዚህ ጋር ያው እዚህ ይሄ አሁን የዛኛው አነባበብ ነው። እና ምን ብሎ ነው የሚያስቀምጠው? አላህ ማለት እንደሆነ ነው ሊትራሊ የሚያስቀምጠው ማለት ነው። ኦኬ ቆይ አንዴ ላሳየህ፣ አንድ ትርጓሜ ላሳየህ እዚህ ጋር። ኦኬ አንዴ እንትን ቦታ ኦኬ መልሰኝሽ። ያው ይሄንን ትመለከተዋለህ አይታል። ይሄን ትመለከተዋለህ። ኢቭን ኢፍ ሲተረጉሙት እነሱ በትርጓሜያቸው ራሱ ሲተረጉሙ የሚገርማችሁ አላህ የሚለው ሊትራሊ ያስቀምጡታል። ያው አሁን እዚህ ጋር የምትመለከተው ትርጓሜ ነው፣ የሲሪያክ ቸርች ትርጓሜ ነው። ሲሪያኛ ቋንቋና አረማይክ ደሴም ሩት ነው ያላቸው፣ በጣም ደሴም ማለት ነው። እና ምን ብለው ነው የሚያስቀምጡት? the beginning of the gospel of ጆሹዋ መሽያህ the son of አላህ ብለው ነው ያስቀምጡት። አላህ ተብሎ በአሁኑ አነባበብ ይነበባል። በድሮ ደግሞ ቀደም እንዳልኩ ዌስተርና ኢስተርን ይባላል። በኢስተርኑ አላህ ተብሎ ነው ሊትራሊ የሚነበበው፣ በዌስተርኑ አላህ ብለው ያነቡታል። እና ያው ዶክተርዬ ያው ከበቂ በላይ ነው ሁሱን በደንብ ስላሳየህ ማለት ነው። አለው ሌላም መጠየቅ ይችላል ይቻላል። እሱ አሁን አንድ ደግሞ እንዲሁ ቁጥር ምናምን እንዳጠይቀኝ እንጂ አሁን አላህ ሌሊቱ 9 ሰዓት ይወርዳል ከአርሽ በላይ ነው። እዛም በኋላ ደግሞ ውሃ አለ፣ ኩርሲ አለ። ኦር እንደዚህ ቁጥር እንዳጠይቀኝ ዝም ሐዲስ ዝም በእንግሊዘኛው ስላነበብኩ ዘን ይሄ ዓለም ሰዓት አንድ ነው ወይ ነው? ሁሉም ዓለም ሰዓት አሁን 9 ሰዓት ነው ወይ? በጣም ጥሩ ጥያቄ። أملاك حديث وليل المسألة قال النبي صلى الله عليه وسلم ينزل ربنا إلى سماء الدنيا حين يبقى ثلث الليل الآخر فيقول من يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له. الليلة أن سوستنيا كفل جزي بمجرس جزي أملاك الله سبحانه وتعالى وذكر بيت عالم سماء يوردال كزيان ما إنه بيتأيكين مساتو ما إنه مهرتمي ما تصنع ما مرلت إيالا إنك رلولو نبي صلى الله عليه وسلم تناقرون. አሁን እዚህ ቦታ ላይ እርሱ ከምን አንጻር ነው? ከሰዓቱ አንጻር ነው። የሌሊቱ ሰዓት በሚለው ነገር ነው። አምላክ አላህ ስብሐነሁ ወተዓላ መውረዱን ከተናገረ መውረዱን እናምናለን። ነገር ግን እርሱ በሰዓት እና በጊዜ የምንገድበው የሆነ አምላክ አይደለም። ለምሳሌ ልስጣችሁ። ከመላእክቶች መካከል አንዱን መልአክ በምንም ነገር ልንገድበው የማንችለው መልአክ እንደሆነ ሀሳቡ ምንድን ነው? ዛሬ ለምሳሌ የዓለም ላይ ያሉ ሰዓቶች ብሎ ጠይቋል ልጁ። ኢትዮጵያ ላይ ሌሊት ከሆነ አሜሪካ ላይ ቀን ሊሆን ይችላል። ስለዚህ እዚህ ከወረደ እዛ ቀን ነውና አይወርድም ማለት ነው ወይ የሚለውን እንይዛለን ወይ የሚል ሀሳብ ነው። ከብዙ ሰዎች ይህ ነገር ሊነሳ ይችላል። ይህ ከአላህ ስብሐነሁ ወተዓላ ጋር የሚሰራ ነገር አይደለም። ከአላህ ጋር ከአንዱ ከመልአክ ጋር የሚሰራ ነገር አይደለም። ከመላእክቶች መካከል ለናሙናነት ያክል ልስጣቸው። ይህ ከሰው ልጆች አቅም ብቻ ወደ ፈጣሪ ብቻ ሳይሆን ከመልአክ ጋር ራሱ እንደማይሰራ የሰዎችን ነፍስ የሚያወጣው መልአክ ማን ይባላል? ልጆች አንድ ኮሜንት ላይ ስሙን ጻፉልኝ። ዶክተር አንተ ካወቅከው መናገር ትችላለህ። የሰውን ነፍስ የሚያወጣው መልአክ ማን ይባላል? እኔ አላውቀውም። የሞት መልአክ ታውቀዋለህ? ኢስራ ማን ነው? መለኩል መውት ይባላል። ያውና ይጽፉልሃል። ያው መለኩል መውት ይባላል። ይህ መልአክ ስንት መልአክ ነው? አንድ መልአክ ነው። ይህ መልአክ ነው የዓለምን ሰዎች ሁሉ ነፍስ የሚያወጣው። በዚህ ተማመንን። አላህ በቁርአን ላይ ሲናገር ቁል የተወፋኩም መለኩል መውት አለዚ ወኪለ ቢኩም ሱመ ኢላ ረቢኩም ተርጅዑን ይላል። ሙሐመድ ሆይ ለሰዎች እንዲህ በላቸው፣ ቁል በል የተወፋኩም ይገድላችኋል ወይንም ነፍሳችሁን ያወጣታል። መለኩል መውት የሞት መልአክ አለዚ ወኪለ ቢኩም ያ
የእናንተ ነፍስ በማውጣት ላይ የተወከለው የሆነ መልአክ እያለ ይነግረናል። ይህ አንድ መልአክ በዓለም ሰው ላይ የሚገኙ ሰዎችን ሁሉ ሲሞቱ ጊዜ ነፍሳቸውን የሚያወጣው እሱ ነው። በዓለማችን ላይ በአንድ በተመሳሳይ ደቂቃዎች ስንት ሰዎች ይሞታሉ? እንደው በመቶ ሺህ የሚቆጠሩ ሰዎች ይሞታሉ እንበል። የሁላቸውንም ነፍስ ግን ማን ነው የሚያወጣው? መለኩል መውት ነው። አያቸው አይደለ? ኢትዮጵያ ላይ፣ አሜሪካ ላይ፣ ማዳጋስካር ላይ፣ ሞዛምቢክ ላይ፣ ቡርኪና ፋሶ ላይ በተመሳሳይ ሰዓት፣ በተመሳሳይ ደቂቃ፣ በተመሳሳይ ማይክሮሰከንድ አንዳንድ ሰዎች ቢሞቱ ነፍሳቸውን ማን ነው የሚያወጣው? እርሱ ነው። ታዲያ ይሄን መልአክ ከዚህ ከተገኘ እዛ እንዴት ይገኛል ማለት እንችላለን? አንችልም። ከአይምሯችን በላይ ነው። አላህ ይሄንን መልአክ ከኛ ጋር ማወዳደር አንችልም። አዎ እኔ ከሆንኩኝ ኢትዮጵያ ከተገኘሁኝ ማዳጋስካር ያለው ጋር ሂጄ መገኘት አልችልም። በአንድ ጊዜ ላይ እዚህ አልችልም። አያችሁ አይደለ? አሁን ችግሩ ምን መሰላችሁ? ይሄ ጥያቄ የሚመጣው ስለ አላህን ከፍጥረታት ባህሪ ጋር ይለኩና እኛም እዚህ የአሜሪካ ከተገኘ ቀን ከሆነ እዛ አልገኝምና እዚህ ይገኛለሁ፣ ስለዚህም አላህም እንደዚያ መሆን አለበት፣ እዚያ ከተገኘ እዚህ አይገኝም ብለን እንትን እንለዋለን። እንኳን አላህን አይደለም አንዱን ፍጡር መልአክ ከእኔ ጋር ማስተካከል አትችሉም እኮ። ያው መለኩል መውትን ማን ነው ከእኔ ጋር የሚያስተካክለው? አትችሉም። ይሄ መለኩል መውት በሁሉም ስፍራ መገኘት ይችላል። ደውላለች መለኩል መውትን ከሰዎች ጋር ራሱ ልታወዳድሩት አቅም የላችሁም። ማን ነው በእኔ አደም መለኩል መውትን ከሰው ጋር የሚያወዳድረው? በሁሉም ስፍራ የመገኘት አቅምን አላህ ስብሐነሁ ወተዓላ ሰጥቶታል ይሄን መልአክ። ይሄንን ኃይል የሰጠ አምላክ አላህ ስብሐነሁ ወተዓላ ደግሞ የዚህ ባህሪ አለው። አላህ ስብሐነሁ ወተዓላ እርሱ ከአርሹ በላይ ነው ያለው። በፈለገበት ጊዜና በፈለገበት ቦታ ላይ በፈለገበት ወቅት ላይ እርሱ ይገኛል ካለ ይገኛል ብላችሁ ታምናላችሁ። የዛኔ ግን እርሱን ከእኛ ጋር ስታወዳድሩ ጊዜ የዛኔ ነው የምትወድቁት። በዚህ ባህሪው ብቻ ሳይሆን ዶክተርዬ በሌላው ባህሪያቶችም ከእኛ ጋር አታወዳድሩትም። ለምሳሌ ልስጥህ። ያውቃል። ለምሳሌ አምላክ እኛም እናውቃለን። እኔም አዋቂ ነኝ፣ እርሱም አዋቂ ነው። አንተም የሆነ እውቀት አለህ ዶክተር አይደለ? እርሱም አምላክም ያውቃል። ግን አንተ አዋቂ በሚለው ስለተገለጽክ እሱም አዋቂ በሚለው ስለተገለጸ የአንተ እውቀትና የእርሱ እውቀት እኩል ነው ብለህ ታስተካክላለህ? ላ በፍጹም። የኔና የአንተ የፍጥረታት እውቀት ነችና የተገደበች ነች። የእርሱስ ላ የተገደበ አይደለም፣ የሚወዳደር አይደለም። አዋቂ የሚለው ስለገለጸን እኩል ነን ማለት ነው። ማስተካከል እንችላለን ከእኛ ጋር ፈጣሪ? ላ አይቻልም። አየህ አይደለ? ከዛልክ ልክ እንዲሁ አላህ ይሰማል፣ እኔም እሰማለሁ። ተቁሉነሁ ወዓሊሙን ሊማ ተዕመሉነሁ። እርሱ አላህ ስብሐነሁ ወተዓላ የምትናገሩትን ሁሉ የምሰማና የምትሰሩትን ሁሉ የማውቅ ነኝ አለ፣ ያለምንም ሳይገደብበት። ገብቷችኋል አይደለ? አላህ ስብሐነሁ ወተዓላ ይህን በቁርአን ላይ ሰዋኡን ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይል ወሳሪቡን ቢነሃር ይላል። ከእናንተ ያ ማለት ሁሉንም የሚሰማ የሆነ አምላክ ነው። ገብቷችኋል እና ይህን ይመስላል። እሺ እሺ እሺ፣ ሌላ ጥያቄ ያለ ካለ መቀጠል ይችላል። ጥያቄ ያለ? አለይኩም ሰላም ወረሕመቱላህ። ደህና አልሐምዱሊላህ። እንትን ضعيف ነው። ሸይኽ አልባኒ ረሒመሁላህ ተዓላ ይሄ ስህተት ነው ብለዋል። እስራኤል የሚለው ስሙ በቁርአንም ሆነ በሐዲስ አልጸደቀም። መለኩል መውት ነው። هذا من እስራኤልያት ከእስራኤልያት ነው እንጂ በፍጹም በቁርአንና በሐዲስ ላይ የለም። ይሄ አላህ በቁርአን ላይ ቃል በቃል ቁል የተወፋኩም መለኩል መውት ብሎ ነው የገለጸው። የሞት መልአክ ብሎ ነው ስሙ የገለጸው። እሺ ነቢያቶች እንኳን ለልጆቻቸው የሚመኙት ብቸኛ የዱንያም የአኼራም ብቸኛ ወደር የሌለው ምርጥ ሀብት ይህን ነበር የሚያወርሱት። ያንነቱ ስላለ ዲነል ኢስላም ቀላል ነገር አይደለም እህት ወንድሞች። ስለዚህ ዲነል ኢስላምን ይዘን የምንፈተነው ነገራቶች መጠነኞች ናቸው። ብንፈተንስ እንደው ቆም ብላችሁ ካስተዋላችሁ አንድ ሰው እንደራባው ይቀርም ያገኛል፣ እንደ ጨለማ ይቀርም ይነጋል። ያንነቱ አለ። ለዛ ነው አላህ Subhanahu Wa Ta'ala ፈኢነማል ዑስሪ ዩስር አለ። በእርግጥም ከችግር ጋር ምቾት አለ አለ። ችግር ላይ ሆኖ እንዴት ምቾት ሊኖር ይችላል ልትሉ ትችላላችሁ። አዎ ችግር ያልፋል። ፈኢነል በላ ላይ የዱም በላ የሚባለው ነገር ችግር የሚባለው ነገር
ዘውታሪ አይደለም ይቀየራል። ለዛ ነው ወቲልከል አያሙ ኑዳዊሉሃ በይነ الناس አለ አላህ Subhanahu Wa Ta'ala። ይችን ቀን በሰዎች መካከል እንገለባብጣታለን አለ። ሀብታም የነበረው ደሃ የነበረው ሀብታም ይሆናል። ኢዘን በማንኛውም እሙር ላይ ፈስቢሩ ነው የሚለን አላህ Subhanahu Wa Ta'ala። ታገሱ ነው የሚለን። እነማ ይፋሱ ቢሩና አጅረም ቢገይሪ ሂሳብ ነው። ዱንያ ሄራ ላይ ያለ ምንም ገደብ አለን። ያንነቱ ስላለ በልጅ መፈተን በሚስት መፈተን ቀላል ነገር ነው። በተለይ ውስጣዊ ነገራቶች የምንፈታቸው ነገራቶች እያሉ እዚህ ሚዲያ ላይ ምንም ኸይር ነገር የለውም። አብዛኛውን ጊዜ ወላሂ የካፊሮች አደት ነው። በግልጽ ነው የምናገረው። ይሄ ሚዲያ ላይ ሚስቴ እንደዚህ ብላይ ይሄ ቅብጥር የካፊሮች አደት ነው። ጥለን የመጣ ነው ያን የነበርንበት እንደው ምንም በባትሪ ቢፈለግ መልካም ነገር የሌለው ህይወት ነው። እና አደራችሁን እህት ወንድሞቼ በውስጥ መጨረስ ይቻላል እንዴ አይደለም። የሰውን አይብ እኮ እንደ እስልምና ማለት ነው ሀታ የኛን አይብ እንኳን ለሰው ልንናገር እኮ አልተፈቀደም። ይሄን ታውቃላችሁ? ነብያችን አለይሂ ሰላቱ ወሰለም ኩሉ ኡመቲ ሙአፋ ኢላ አልሙጃሂሩን አሉ። አው ከማ ቃል አለይሂ ሰላቱ ወሰለም ከኔ ኡመቶች ተደብቀው የሚሰሩት ወንጀል ይማራል አሉ። ኢላ አልሙጃሂሩ ለሰዎች ግልጽ የሚያወጡት ሲቀር ወከዛሊከ የሰዎችን ሲባል መን ሰተረ ሙስሊመን ሰተረ አላሁ ፊ ዱንያ ወላ ኺራ ኢላ ኺር ሐዲስ ዱንያ ኺራ ላይ ወንጀሉን ይሰትርለታል አሉ። ይሄንነቱ ስላለ እንደ ጥቅል ፈቷ ለመጠየቅ ከሆነ ስም ጠቀስንም አልጠቀስንም አህካሙ እኩል ነው። ለምሳሌ ያክል ባልና ሚስቶች ብዬ ብጠይቅ እንዲህ ነበረ ባልና ሚስቶች እንደዚህ ሰርተው ምናምን ብልና ሚስቴና እኔ ብል አህካሙ እኩል ስለሆነ ስም ሳይጠቀስ መነገር አለበት። ምክንያቱም ስም ተጠቀሰም አልተጠቀሰም አልፋዘል ኡሙም ምን ጠይቀው ነገር ኡሙም የሆነ ነገር አህካሙ አንድ አይነት ነው። ስለዚህ እንደዚህ አይነት ነገራቶች ፕራይቬሲ ነገራቶች በጣም እንጠንቀቅ፣ የሰዎችንም የራሳችንም። ይሄንነቱን ለማለት ያክል ነው። ኢንሻአላህ ልብ እንዳልሰብረው ወንድሜ ያሉትን ነገራቶች በውስጥ ዙል አድል ፍታዊ የሆኑ ሰዎችን በእነሱ ማስጨረስ ስለሚቻል ኢንሻአላህ እንዲህ አይነት ነገራቶች ከልብ አፉ በለኝና በውስጥ ማለቅ ያለባቸው ጉዳይ ነው። እንደ ችግር ምናምን ነገር ከሆነ ኢንሻአላህ ለስብሃኑ ተዓላ ባገራልን ነገር ያላን ፊት ፈልጌ ወተወኑ አለል ቢር ወተቋ ብሏል። ያላን ፊት ፈልገው ሙስሊማት ወንድሞች ልንረዳዳ እንችላለን፣ ሊረዱን ይችላል። ይሄንነቱ አለ። ከዛ ውጭ ግን እንደዚህ ሆነ ይሄ ሚዲያ ምንም መፍትሄ ሊያመጣ አይችልም። አብዛኛ በሚዲያ ላይ ያሉ ነገራቶች ሰዎችን ወደ ፈሳድ ነው የሚጠሯቸው። ምንም ሚዲያ ወጣ ነገር አይደለም በመጥፎ ነገር ይቅርና እዚህ ሚዲያ ላይ ራሱ ባልና ሚስቶች እንደዚህ በላን ባሌና እኔ እንደዚህ በላን ብለው የሚፖስቱት ምን የሚሉት አይነናስም አፈናስም የበዛበት ነገር ስለሆነ ብዙ ጊዜ ኸይር ነገር የለውም። ወላሂ እያየን ነው። ብዙ ጊዜ የሚበሉትንም ምንም የሆነውንም ይፖስታሉ። ወላሂ ስንትና ስንት ነገር ማለት ልክ መላእክት አርገው ያቀርቧቸዋል። ባልየውም ሚስቲቱም ባልየው መላእክት አርጋ ታቀርባለች። ትንሽ ቆይተው ኢብሊስ ናቸው ተብሎ ወዲያውኑ 3 ሳምንት ወር ሳይቆይ እያየን ነው። ይሄ የኛ አደት አይደለም። ያ ጠለነው የመጣን ህይወት ወላሂ ቢጨምቁን ምንም ጠብ የሚል ነገር ሊወጣን መገባት የለበትም። ምክንያቱም ጠለነው የመጣን ነገር የለም። ግልጽ ነው አይደለ? እኔ አሁን ጥየው ከመጣሁት ሰው ሰራሽን በሉት ምንም ሀታ ከባህሪ ከማንነት ምንም አንዱን ነገር ኸይር አለው ብዬ እኔ ወላሂ ለምሳሌ የማቀርበው ነገር የለም። ፈልኸይሩ ፊል ኢስላም ኸይር የተባለ በሙሉ እስልምና ላይ ነው ያለው። ከዛ ውጭ ያለን ነገር ለዓለም ወላሂ ምንም ኸይር ነገር አላውቅም። ምንም እንደው ብጨምቆ ጠብ ቢባል እንደው ኧረ ምን ተይዞ የሚመጣ ምን ኸይር ነገር አለው በአላህ ያንነቱ ስላለ ኢንሻአላህ ወንድሜ ከመልካም አንግል ተረዳኝ። እንደው አላህ በሚያውቀው ላንተ ብዬ ነው። ከመልካም አንግል ተረዳኝ ኢንሻአላህ። ችግራዊ ነገራቶች ካሉ ኢንሻአላህ እንተጋገዛለን። አብሽር እኔ በምችለው ወደ ኋላ አልልም። ኢንሻአላህ ቃል በተግባር ለመገኘት ወደ ኋላ አልልም። በውስጥ ኮንታክት አድርገኝና ኢንሻአላህ ያሉትን ነገራቶችም እንተጋገዝባቸዋለን። እንዲህ ፕራይቬሲ ነገራቶች ግን አደራ ላንተም ብቻ ሳይሆን እዚህ ጋር ለተቀመጣችሁ እንደው አስተማሪ ታሪክ አለ ተውት። የኛ ምንም የሚያስተምረው ነገር የለም። የኛ ታሪክ በፍጹም ምንም የሚያስተምረው ነገር የለም። አላህ Subhanahu Wa Ta'ala ወሳቢቁን ወልአወሉና ሚነል ሙሃጅሪን ወልአንሷር ብሎ አስተማሪ ናቸው፣ አርያ ናቸው፣ በሁሉም ነገር በላጭና ተምሳሌት ናቸው አለ። እነዛን ቀደምት ሰለፎችን ነው ከኛ በፊት የነበሩት እንጂ የኛው ሸር ነው አብዛኛው ያለውና ይሄንነቱ ስላለ ነው። ኢንሻአላህ ለአስተማሪነት እንኳን ተብሎ ተውት። እንደ ምሳሌ የምናደርጋቸው ሰለፎች አሉልን። አልহামዱሊላህ እስልምና ሻፊና ካፊ ነው። ያንነቱ ስላለ ኢንሻአላህ በውስጥ ያሉትን ነገራቶች እንመካከራለን። እንደው በውስጥ ራሱ ስለ ደግሞ እንዲ ፕራይቬሲ ነገራቶች ላይ አይብ ነገራቶች ላይ አልወድም። ወላሂ ከሰዎችም አልወድም፣ ለሰዎችም እንዲ ነው ምናምን ነገር አልወድም። ይሄንን ነገር ጥንቃቄ አድርጉ። ሌሎችም መጻይፍ አለብን። ምንም የነገረኛ ኸይር ነገር የለውም። ካንተ ይሄ እንደው በቃ ብሶት ግን ሰምቶ በቁስል ላይ ጋሬጣ የሚሰድ እንጂ
ከንፈር ከመምጠጥ ውጭ ምንም ዱንያ እንደውም ብሶብር ዱንያ ከራ አጅር አለ። ለሰዎች ግን የሆነ ነገር ሰዎች ላይ ነው ሆኖ የሚቀረው ካላህ ዘንድ ባዶ ይሆናል። ይሄንነቱም ስላለ ኢንሻአላህ ከመልካም አንግል እንደምትረዳኝ ተስፋ አለኝ። እሺ ኡስታዝ፣ ጥያቄን ግን አልሰማኝም፣ አልተረዳኝም። አሁን አንደኛ ነገር ኡስታዝ የሰው ስም አልጠራሁኝም። የሰው ስም ጠራህ አላችሁኝ እንጂ የግለሰብ ስም አልጠራሁም። የራሴን ስም ነው የተናገርኩት። አሊ ይባላለሁ ነው ያልኩትና ጥያቄንም አልተረዳችሁኝም። ያው የመሰላችሁ እዚህ ጋር ምንም የኔን ችግር ባወራ ችግሬን መፍትሄ ልታደርጉ የምትችሉ ማናችሁም የላችሁም ከአላህ ውጪ። ልል የፈለኩት ሌላ ነው፣ እናንተ ያላችሁት ደግሞ ሌላ ነው። አልተገናኘንም እና እኔ ልል የፈለኩት በጣም ልወጣው የማልችለው ከባድ ቻሌንጅ ውስጥ ስለነበርኩኝ በዛ በቻሌንጁ መሃል የተናገርኳቸው ቃላቶች አሉ። እነዛ ነገሮች ከዲን ያወጡኛል ወይንስ እንደ አዲስ ነው ሻሃዳ የሚይዘው ወይንስ ምንድነው ብዬ ወንድም ሁሱን ለመጠየቅ ነበረ የገባሁት እንጂ እዚህ ያለው ከ30 40 ወይም ከ50 ሺህ በላይ ያላስተካከለልኝን ነገር እዚህ ጋር ቁጭ ያለ 8 7 ሰው ያስተካክልልኝም ያስተካክልልኛል ብዬም ከሰው የሆነ ነገር ጠብቄ ፈልጌም አይደለም። ወደ ዲን ስመጣ በትክክል አውቄ ትክክለኛው አማራጭ የሌለውና ይሆናል ወይስ አይሆንም የሚባልለት አይደለም። እስልምና ምንም አማራጭ ሳይታይበት ሳይጠየቅ የሚገባ ሃይማኖት ነው። እሱ መጽሐፍ ቅዱስ ነው እንድሰልም ያደረገኝ እንጂ ቁርአንንም አውቄ ቀርቼም አይደለም። እና ጥያቄ የነበረው ያው ከደረሰብኝ ችግር አንፃር እኔ በራሴ ተፈትኜ ወይ ፈተናውን ተንገዳግጄዋለሁ። ስለዚህ በመንገዳገድ ውስጥ ደግሞ የተናገርኩት ነገር አለ ያን